በአዲስ አበባ ጎዳናዎችና በዲጂታሉ ዓለም ሰሞኑን እንደ ሰደድ እሳት የተሰራጨው ዜና የብዙዎችን ቀልብ ስቧል። ጉዳዩ ስለ ሚሊዮኖች ሳይሆን ስለ ቢሊዮን ዶላሮች ነው። ስለ ተራ የንግድ ውድድር ሳይሆን የሀገርን የውጭ ዕዳ በ5 ዓመታት ውስጥ ሙሉ በሙሉ ስለመክፈልና ኢትዮጵያን ከድህነት ቀንበር ስለማውጣት ሆኗል። በዚህ ታሪክ መሃል ላይ ደግሞ አንድ ስም ደምቆ ይታያል። ወልደ ጊዮርጊስ ይልቃል ቢተው ይሰኛል። በማህበራዊ ሚዲያ ይልቃል ቢተው እየተባለ ይበልጥ የሚታወቀው ይወጣት በአሁኑ ጊዜ የብዙዎች መነጋገሪያ አጀንዳ ሆኗል። አንዳንዶች እንደ ትልቅ የቴክኖሎጂ ባለ ራዕይ ሲያዩት፣ ሌሎች ደግሞ ታሪኩን በጥንቃቄና በጥርጣሬ ይመለከቱታል። ይወጣት በማህበራዊ ትስስር ገጾች ላይ በግልጽና በድፍረት መናገር የሚወድ ከፍተኛ በራስ መተማመን የሚታይበትና አነጋጋሪ የሆኑ መግለጫዎችን በመስጠት የህዝብን ቀልብ መሳብ የሚችል የዲጂታል ዘመን ስራ ፈጣሪ ነው። የሀብቱ ዋና መሰረትና ማሳያ አድርጎ የሚያቀርበው 888 ሶፍትዌር ሲስተም ኤልኤልሲ የተባለውን የሶፍትዌር ድርጅቱን ነው። ድርጅቱ ባለፉት 4 ዓመታት በጥናት ላይ የቆየና የሀገሪቱን የፋይናንስና ማህበራዊ መዋቅር ሙሉ በሙሉ የሚቀይር ግዙፍ የቴክኖሎጂ መተግበሪያ አልምቷል። እንደሱ አገላለጽ ይህ ሲስተም የአይቲ መሰረተ ልማትን፣ የዲጂታል ክፍያንና የደህንነት መዋቅርን በአንድ ላይ የሚያስተሳስር በመሆኑ በቢሊዮን ዶላር የሚቆጠር የገበያ ዋጋ አለው። ከቴክኖሎጂ ጎን ለጎን ይልቃል ቢተው እጅግ ሰፊ ተከታይ ያለውን የዲጂታል ገጾች በባለቤትነትና በአጋርነት ያስተዳድራል። በሚሊዮኖች የሚቆጠሩ ተከታዮች ያሏቸውን የማህበራዊ ሚዲያ ገጾች በተለይም የጉርሻ ገጽን በመጠቀም ከፍተኛ የማስታወቂያ ገቢ ያመነጫል። በተጨማሪም በአዲስ አበባ ውስጥ ከሚንቀሳቀሱ ግዙፍ የሪል ስቴት አልሚዎች ጋር በመተባበር ከፍተኛ የሽያጭ ኮሚሽንና የማስታወቂያ ክፍያዎችን ያገኛል። ይህ ዘርፍ በኢትዮጵያ በአሁኑ ጊዜ በአጭር ጊዜ ውስጥ ከፍተኛ ትርፍ የሚያስገኝ መስክ ነው። በቅርቡ ይፋ ባደረገው መግለጫ መሰረት እሱና ድርጅቱ ከጀርባቸው ከተሰለፉ ግዙፍ ዓለም አቀፍ ባለሀብቶች ጋር ጥብቅ ቁርኝት ያላቸው ሲሆን ፕሮጀክቱን ያለ መንግስት በጀት ለመደገፍ የገቡት የገንዘብ ቃል ኪዳን የእሱን የንግድ አቅምና ተደራዳሪነት ከፍ አድርጎታል። ይሁን እንጂ የይልቃል ቢተው ታሪክ ያለ ውዝግብና ጥያቄ አልተጠናቀቀም። ቢሊዮነር ሆኛለሁ፣ የግል ጀትም ገዝቻለሁ በማለት የተናገረው ንግግር በሰሚዎች ዘንድ ሁለት አይነት ስሜት ፈጥሯል። በአንድ በኩል የሀገራቸውን ከፍታ የሚናፍቁ ወገኖች ንግግሩን በተስፋ የተቀበሉ ሲሆን፣ በሌላ በኩል ደግሞ ጉዳዩን በጥንቃቄና በጥርጣሬ የሚመለከቱ ጥቂት አይደሉም። ብዙዎች የሱን ቢሊዮነር መሆንና የግል ጀት መግዛት እንደ ትልቅ የዲጂታል ማርኬቲንግ ስልት ወይም አቴንሽን ኢኮኖሚ ይወስዱታል። በኢትዮጵያ ነባራዊ ሁኔታ አንድ ወጣት በ4 ዓመት ውስጥ የግል ጀት ደረጃ እንዴት ሊደርስ ይችላል የሚለው ጥያቄ በፋይናንስ ባለሙያዎች ዘንድ አሁንም ትልቅ ጥርጣሬ አለበት። ያለምንም አስገዳጅ ሕግ የዶላር ጥቁር ገበያን 100% ያጠፋል። እንዲሁም በየዓመቱ ከ9.8 እስከ 12.75 ቢሊዮን ዶላር ተጨማሪ ገቢ ያስገኝለታል የተባለው የቴክኖሎጂ ድንቅ ስራ ከሀገሪቱ የማክሮ ኢኮኖሚና ከብሔራዊ ባንክ መመሪያዎች ጋር እንዴት ሊጣጣም እንደሚችል ግልጽ የሆነ መረጃ ለመስጠቱ የንግግሩን ተአማኒነት በጥያቄ ምልክት ውስጥ ጥሎታል። በአጠቃላይ ወልደ ጊዮርጊስ ይልቃል ቢተው የዘመናዊ የዲጂታል ቴክኖሎጂና የማህበራዊ ሚዲያ የፈጠራቸው አዲስ ትውልድ ስራ ፈጣሪዎች ማሳያ ነው። በእውኑ ዓለም ስኬታማ የሶፍትዌር ባለሙያ፣ ሰፊ ተደራሽነት ያላቸው የዲጂታል ገጾች ባለቤትና ከሪል ስቴት ንግድ ጋር የተሳሰረ ጎበዝ የማርኬቲንግ ሰው መሆኑ እውን ቢሆንም በንግግሩ ዓለም ደግሞ አገሪቱን ከዕዳ ነፃ የሚያወጣ በቢሊዮን ዶላር የሚቆጠር የቴክኖሎጂ አቅም በእጁ የያዘና የግል ጀት የታጠቀ ባለጸጋ ነው። እነዚህ ሁለት ማንነቶች ተቀላቅለው የፈጠሩት ይህ አነጋጋሪ ታሪክ ወደፊት ፕሮጀክቱ ከመንግስት ጋር ወደ ተግባር ሲገባ ወይም ይፋዊ ምላሽ ሲያገኝ እውነተኛው ሚዛኑ ይበልጥ ተለይቶ የሚታወቅ ይሆናል። ወልደ ጊዮርጊስ ይልቃል ቢተው በ2001 ዓ.ም የጣፈንታውን በር ለማንኳኳት ከጎጃም ምድር ተነስቶ ወደ አዲስ አበባ ሲያቀና በኪሱ የነበረችው ጠቅላላ ሀብት 7 ብር ብቻ ነበረች። የህልሙን ከተማ ለመርገጥ ለ4 ቀናትና ለ4 ሌሊቶች በእግሩ የተጓዘው ወጣት ወልደ ጊዮርጊስ ይልቃል ቢተው ሸገር ሲደርስ መጀመሪያ ያገኘው አቀባበል ብርድና የጎዳና ህይወት ነበር። ተስፋ ባለመቁረጥ የመኪና ፓርኪንግ አስተናጋጅነትን፣ መኪና ጣቢነትንና ሆቴል ውስጥ አስተናጋጅነትን እያፈራረቀ የኑሮውን ውጣ ውረድ መጋፈጥ ጀመረ። ይሁን እንጂ የውስጡ የሥራ ፈጠራ ስሜት አልጠፋም ነበር። ከአንድ የእድር ቤት ድስት በ120 ብር ተከራይቶ በንጽህና ያዘጋጀውን የባህል አገልግል ምግብ በሳይክል እያመላለሰ ለደንበኞቹ ቤት ለቤት ያደርስ ጀመረ። ይህ የትጋት ጉዞ ቀስ በቀስ ወደ ድለላው ዓለም መራው።
በአንድ ወቅት ማህበራዊ ሚዲያን በመጠቀም ፌስቡክ ላይ ሊሸጥ ያስተዋወቀው ቤት ያልተጠበቀ እድል ይዞለት መጣ። ከሽያጩም 800 ሺህ ብር ኮሚሽን በአንድ ጊዜ አገኘ። ይህች ቅጽበት የህይወቱን አቅጣጫ ሙሉ በሙሉ ቀየረችው። በትልልቅ ቤቶችና ህንፃዎች ሽያጭ ውስጥ በስፋት በመሰማራት ከ500 ሺህ እስከ 3 ሚሊዮን ብር የሚደርስ ትልቅ ገቢ ማግኘት ጀመረ። ንግዱ እየሰፋ ስኬትን እየወለደለት መጥቶ ዛሬ ላይ የባለብዙ ዘርፍ ኩባንያ የሆነው የዋይቢኤስ ቢዝነስ ግሩፕ ባለቤት ለመሆን በቃ። የወልደ ጊዮርጊስ ስኬት ታሪክ በንግድ ዓለም ብቻ የተገደበ አይደለም። የፍቅር ጉዞውም ልክ እንደ ፊልም ማራኪና ልብ የሚነካ ነው። በአንድ ወቅት ፌስቡክ ላይ ሲቃኝ ረጅም የጎንደር ባህል ቀሚስ የለበሰች ውብ ሴት አይቶ የጓደኝነት ጥያቄ ይልካል። እሷም ጥያቄውን ተቀብላ ማውራት ሲጀምሩ ምን እንደምትሰራ በቅንነት ሳትደብቅ የቤት ሰራተኛ መሆኗን ትነግረዋለች። እሱም ማንነቱን ሳይገልጽ እኔ በምሰራበት መስሪያ ቤት ውስጥ በተሻለ ደሞዝ ላስቀጥርሽ በማለት ወደ አዲስ አበባ ያመጣታል። ከአንድ ወር የሥራ ቆይታ በኋላ ግን እሷ የተቀጠረችበት ድርጅት ባለቤት እሱ ራሱ መሆኑንና ፍቅሩን በአንድ ላይ ገልጽላታል። ይህ እውነተኛ ፍቅር ዛሬ አፍርቶ ሁለቱም በትዳር ተሳስረው በደስታ እየኖሩ ይገኛሉ። ከጎዳና እንግልት እስከ ቢሊዮን ዶላር የቴክኖሎጂ ራዕይ፣ ከ7 ብር ካፒታል እስከ ትልልቅ የንግድ ተቋማት መሪነት የተጓዘው የወልደ ጊዮርጊስ ይልቃል ቢተው የህይወት መስመር በትጋትና በቅንነት ህልምን ማሳደድ የት እንደሚያደርስ የሚያሳይ ድንቅ ታሪክ ነው። አበቃን። ሰላም ይስጥልን።